ሰላም እንድትቆያችሁ ውድ እናት ሚዲያ ቤተሰቦች የተለያዩ ዓለም አቀፍ ሀገር አቀፍ ጉዳዮችን ይዘን ቀርበናል። እናንተ እንድትከታተሉን እንጠይቃችኋለን። መስዑድ ፓዜሽኪያን ከጠቅላይ መሪያችን ጋር መገናኘት አልቻልንም፣ እጅግ አደገኛ ነው ከነሳቸው ጋር መገናኘት ሲሉ ገልጸዋል። እንደዚሁም ኢየሩሳሌምን መጠበቅ ለማንኛውም ፍትሐዊ ሰላም መሰረታዊ ምሰሶ ነው ሲሉ የሳውዲ አረቢያው የውጭ ጉዳይ ሚኒስትር መናገራቸው ብዙዎችን እያነጋገረ ጉዳይ ነው። ትራምፕ አሜሪካ ግዙፍ የጦር መሳሪያ ክምችት እንዳላት በመግለጽ መረጃ አፈትላኪዎች እየታደኑ መሆኑንም እንደዚሁ አስጠንቅቀዋል የተባለው እንግዲህ የአሜሪካ የጦር መሳሪያ ክምችት ተመናምኗል መባሉን ተከትሎ ነው ይህን ሀሳብ እየሰጡት ማለት ነው። ሌላኛው መረጃችን ደግሞ አዲስ አበባ መታወቂያ አሰጣጥን ፈጣን አገልግሎት ወይስ ደግሞ የዋጋ ጭማሪ ሽፋን የሚል ብዙዎች የተናገሩበት ጉዳይ አለ። ስለ አዲስ አበባ እንደዚሁ ሰፋ ያለ መረጃ የምናካፍላችሁ ይሆናል። የዳናዊት መክብብ ክስ ተቋርጧል። ስለሱም አጠር ያለ መረጃ ነግራችኋለን። ጠቅላይ ሚኒስትር አብይ አህመድም ከኦሮሚያ ብሮድካስት ጋር የሚያደርጉት ቃለ ምልልስ ምንድን ነው ትኩረቱ? ስለሱም መረጃው አለን። እንደዚሁም ሌላኛው መረጃችን ደግሞ በቅድሚያ የምንመለከተው ከጠቅላይ መሪያችን ጋር መገናኘት አልቻልንም ሲሉ ፔዜሽኪያን ተናግረዋል። ፕሬዚዳንቱ በተለያየ ምክንያት ከጠቅላይ መሪያችን ጋር ለመገናኘት ያደረግነው ሙከራ አልተሳካም ሲሉ የተናገሩት የኢራኑ ፕሬዚዳንት መስዑድ ፔዜሽኪያን ከሀገሪቱ የበላይ ጠባቂ መሪ ከሙጅተባ ሀሚኒ ጋር ለመገናኘት አስቸጋሪ መሆኑን ተናግረዋል የተባለው የኢራን ፕሬዚዳንት መስዑድ ፔዜሽኪያን ከሀገሪቱ በላይ ጠቅላይ መሪ ከሙጅተባ ሀሚኒ ጋር ግንኙነት ለማድረግና ሀገራዊ ውሳኔዎችን ለመወሰን እጅግ አስቸጋሪ መሆኑን ይፋ አድርገዋል። በግልጽ ነው ይፋ ያደረጉት። ፕሬዚዳንት ፔዜሽኪያን ከመንግስት ከፍተኛ አካላትና ከጠቅላይ መሪው ቢሮ ጋር የሚደረጉ ግንኙነቶች በከፍተኛ ደህንነት ጥበቃና በተዘዋዋሪ መንገዶች ብቻ እየተካሄደ መሆኑን እንደዚሁ ቅሬታቸውን ገልጿል። በአሁኑ ሰዓትም በኢራን ከፍተኛ አመራሮች መካከል የመንግስት ውሳኔዎችን በማሳለፍ ረገድ ከፍተኛ ክፍፍል ወይም ውጥረት እንዳለ መረጃዎች እየወጡ ነው የሚገኙት ተብሏል። ሌላው መረጃችን የሚሆነው ከሳውዲ አረቢያ ጋር በተገናኘ አዲስ መረጃ ወጥቷል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፈርሃን ረቡዕ ዕለት ባስተላለፉት መልእክት በዮርዳኖስ ዋና ከተማ ኦማን ኢየሩሳሌምን እና በውስጧ የሚገኙ ቅዱሳን ስፍራዎችን ለመደገፍ በተካሄደው የሚኒስትሮች ስብሰባ ላይ ተሳትፈዋል የተባለው በሚኒስትሮች ስብሰባ ላይ ንግግር ያደረጉት ልዑል ፈይሰል የነጻ አምልኮ መብትን እንደ ሽፋን በመጠቀም በከተማ ውስጥም አዲስ የፖለቲካና የቁጥጥር እውነትን ለማስፈን የሚደረጉ ማንኛቸውንም ሙከራዎችን ሀገራቸው እንደማትቀበል አሳውቀዋል የተባለው ይህ ስብሰባ የተጠራው በእስራኤል መንግስት ድጋፍ የሚደረግላቸው የአይሁድ ሃይማኖት አባላት በአል አቅሳ መስጊድ እና እንደዚሁም በዶም አፍ ዘሮክ ዙሪያ የሚገኙ ስፍራዎች ላይ የሚደረጉትን ጥሰት እና እንደዚሁም ትንኮሳዎችን ለመቆጣጠርና እንደዚሁም ደግሞ በመጨመሩ ተከትሎ እንደሆነ የውጭ ጉዳይ ሚኒስትር ስብሰባው ላይ ዮርዳኖስ በቅድስቷ ከተማ የሚገኙትን እስልምና እንደዚሁም ክርስትና ቅዱሳን ስፍራዎችን የመጠበቅ እንዲሁም ታሪካዊ ማንነታቸውን የማስቀጠል ኃላፊነት አለባት ሲሉ ይፋ አድርገዋል። ኢየሩሳሌምን መጠበቅ ለማንኛውም ፍትሐዊ ሰላም መሰረታዊ ምሰሶ ነው ሲሉ እንደዚሁ የሳውዲው አረቢያ የውጭ ጉዳይ ሚኒስትር ይፋ አድርገዋል። እንደሚታወቀው እንግዲህ በኢየሩሳሌም ትልቁ አላስቃ መስጊድ አለ። ሌሎችም የክርስቲያናም አሉ እና በዛ አካባቢ አይሁዶችም አሉ። በሃይማኖት ከባድ ውዝግብ ይነሳል። አንዱ የኔ ነው ሌላው የኔ ነው በሚል ማለት ነው እና ይህንን ተከባብሮ መኖር አለበት ስትል ነው ሳውዲ ይፋ ያደረገችው ነው የተባለው። በቀጣይነት የምንመለከተው ዶናልድ ትራምፕ ነው የሚሆነው። ፕሬዚዳንት ዶናልድ ትራምፕ የፔንታጎን ሚሳኤል ክምችት እያለቀ ነው በሚል በመገናኛ ብዙሃን የወጡ ዘገባዎችን ውድቅ አድርገዋል የተባለው የአሜሪካው ጦር ግዙፍ የሆነ የመጠባበቂያ ክምችት እንዳለውና የምርት መጠኑም በፍጥነት እያሳደገ መሆኑን ይፋ አድርገዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍ አሜሪካ ከፍተኛ መጠን ያለው የጦር መሳሪያ ክምችት አላት፣ በተለይም የተወሰኑ የመሳሪያ አይነቶች በብዛት ይገኛሉ ሲሉ እንደዚሁ ይህንን የተሰነዘረባቸውን ትችት ውድቅ ማድረጋቸውም ጭምር ነው የተነገረው። ከሰሞኑ በኢራን ላይ እንግዲህ ጦርነት እንዲቆም ማድረጋቸው ይታወቃል እና ያው ጦርነት አቆመዋል መሳሪያ አንሷቸው ነው የሚል ውዝግብ መፈጠሩ አይረሳም ያው ከሰሞኑ ማለት ነው። ሌላው እንግዲህ በአዲስ አበባ ከተማ አስተዳደር የመታወቂያ ህትመት ወደ 22 የተመረጡ ቢሮዎች በወረዳ ደረጃ በማውረድ ከ3 እስከ 5 ወራት ይወስድ የነበረውን የነዋሪዎችን አገልግሎት በአንድ የስራ ቀን ውስጥም ለመፍታት ቃል ገብቷል ተብሎ። ይሁን እንጂ ይህ የፍጥነት ማሻሻያ
በዋጋ ጭማሪ የታጀበ ነው። ከዚህም ቀደሞ ለመታወቂያ ይከፈል የነበረው 100 ብር ወደ 300 ብር ከፍ ማለቱ ተነግሯል። ኤጀንሲው እያንዳንዳቸው $3500 የሚያወጡ አዳዲስ ማተሚያዎችን በመግዛት የቀን ማተሚያ አቅሙን ወደ 250 ከ250 ወደ 750 ከፍ አድርጓል ሲባለው ባለፈው በጀት ዓመትም ለ1.5 ሚሊዮን ነዋሪዎች ከ2.4 ሚሊዮን በላይ አገልግሎቶች ሰጥቷል የተባለው እና ብዙዎች ተናግሮበታል። የብሔራዊ መታወቂያ ፋይዳ ካርድ ህትመት ባለፈው የሆኑት ራሄል አብርሃም ትኩረት ሊሰጠው የሚገባ የፍጥነት ብቻ ሳይሆን መታወቂያው ጥራትና አስተማማኝም ሊሆን ይገባል ሲሉ እንደዚሁ ሀሳባቸውን ሰጥቷል የተባለው የዋጋ ጭማሪ እንደሚኖር ታውቋል። ነገር ግን ከ20 ቀን እንደዛ ሲፈጅ የነበረው በአንድ ቀን ይደርሳል ተብሏል። ኤጀንሲው ባለፈው በጀት ዓመትም በተፈጸመ አሰራር ጥሰቶች እና ስነ ምግባር ጥሰት ምክንያት 13 አመራሮች ጨምሮ 105 ግለሰቦች ላይ እርምጃ መወሰዱ አይዘነጋም ነው የተባለው። ከዚህ ጋር በተገናኘ ማስረው ሌላው የዳናዊትን መክብብ በተመለከተ ክስ ተመስርቶባት እንደነበረ ይታወቃል ከማስታወቂያ ጋር በተገናኘ። እናም ይህ ክስ አሁን ተነስቶላታል ነው የተባለው። ምናልባትም ክሱ መነሳቱ ብዙዎችን አነጋግሯል። የታዋቂዋ ቲቪ ፕሮግራም አቅራቢ የሶሻል ሚዲያ ተጽዕኖ ፈጣሪ ዳናዊት መክብብ ቀርቦባት የነበረው የፍትሐ ብሔር ክስ ውድቅ ተደርጎ በነጻ ተሰናበተች ሲሆን ከእሷ ጋርም በተመሳሳይ መዝገብ የተከሰሱ ሌሎች 4 ተከሳሾች ግን ጥፋተኛ ተብለው ገንዘብ እንዲከፍሉ ተወስኗል የተባለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አራተኛ ፍትሐ ብሔር ችሎት ሐምሌ 18 ቀን በዋለው ችሎት በሰጠው ውሳኔ አምስተኛ ተከሳሽ የቀረበችው ዳናዊት መክብብ የንግድ ፍቃድ እይታ ማስታወቂያ ስራ የሰራች መሆኗ በጉዳዩ ላይ ልትጠየቅ አይገባም በሚል ከክሱ ነጻ ሆናለች የተባለው ጉዳዩ የተጀመረው 13 ከሳሾች ወደ ውጭ ሀገር እንልካቸዋለን በሚል እንግዲህ 437 ሺህ ብር የተቀበላቸው የኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ለዚህ ድርጅት ማስታወቂያ ሰርታ ነበር። ዳናዊት እናም ተከሳ ነበር። አሁን ግን እሷ ከክሱ ነጻ ሆናለች። ሌሎቹ ግን ከእሷ ጋር ተከሳ የነበሩ 4ቱ እንግዲህ በገንዘብ እንዲቀጡ ተወስነዋል።